ፊታውራሪ ሀብተ ጊዮርጊስ በአባቴ በኩል ደጃዝማች ባልቻ ደግሞ በእናቴ በኩል ናቸው። ምን አይነት ጀግንነት ነው በግራጅ እንዲመመከት በዚህ ደግሞ ጦር መያዝ ሲናደዱ ደም ይተፋሉ ይባላል። ጀግንነት የት ነው ልኩ ከተባለ እንደ ባልቻ አባደርሶ ነው ማለት ነው። ይሄ ነው ወይ ባልቻ ነው ያሉ ሲያዋቸው ተጣልቻለሁም ብሎ አላኮረፉም። 19 ዓመት ያገለገለ ጦር ሚኒስትር እስካሁን የለም። ጎራዴ ነው ጎራዴው እጀታው ወርቅ ነው። እናንተ ቤት እንዴት ነው አድዋ የሚከበረው? የአድዋ በዓል አሁን እኛ እያሰብን ነው። ቀይ ባህርን ላለማስነካት ነበር። እሳቸው ከጎሳ ድንግዴ እኔ ኃይለ ማርያም ድንግዴ ነኝ። ዝምድና አላቸው። ከንጉስ በታች ከራሶች በላይ ነው ማረጋቸው ራስ ነው። ይሄው ጎሳ ይሄውና የውድ ቤተሰቦቻችን ዛሬ እንግዲህ በጣም ለየት ባለ ሁኔታና ጊዜን የተገናኘነው ይሄ ታላቁ የአድዋ በዓል ሲነሳ ከተላላቆቹ ጀግኖችና ከፊት አውራሪዎቹ መካከል ደግሞ በተለይም ደግሞ የመጀመሪያው የጦር ሚኒስትር ከሆኑት ጀምሮ ከፊት አውራሪ ሀብተ ጊዮርጊስ ዲነግዴ በቅርብ ቤተሰብ ውስጥ ተገኝተናል። በጣም እድለኝነትም ነው። ፊት አውራሪ ሀብቴ በጣም በጦር ሚኒስትርነት ብቻ ሳይሆን በፍርድ ሚኒስትርን በጨዋታ አዋቂነት በፍትህ አዋቂነት የሚታወቁ ናቸው። ዛሬ እሳቸው ቤተሰብ ጋር ነው የመጣ ነው። እኔ እውነት ዛሬ እሳቸው እዚህ ጋር በፎቶ ሳያቸው ከፊት ለፊት እየተቀመጡ ያለ የተሰማኝና እኔ ያው ብድግ ብዬ እጅነሳለሁ እና የዛሬ የፊት አውራሪ ሀብቴ የሶስተኛ ትውልድ የሆኑትን ወይዘሮ ዝምታ ወርቅ ጋር ነው ያለነው። ዝምታ ወርቅ ነጋሽ ከሳቸው ጋር እንግዲህ ቆንጆ ቆይቶ ይኖረናል። በጣም ደስ ብሎናል ስለመጣን ስለተገናኘን። ወይዘሮ ዝምታ ወርቅ ታሪክ ትውልድ ካልተቀባበለው በስተቀር የሆነ ቦታ ይቆረጣልና ይሄንን ታሪክ በጣም አክብረው እና በትልቅ ኃላፊነት ስሜት ይሄንን የጀግና ታሪክ እያስቀጠሉ ነው። ዛሬ ድል ስለተሰጠን በጣም እናመሰግናለን። እንኳን አደረሶት። በመጀመሪያ እንኳን አብሮ አደረሰን። እኔም በጣም ደስ ብሎኛል። አመሰግናለሁ። ወይዘሮ ዝምታ ወርቅ ስማቸው ለየት ይላል። ዝምታ ወርቅ እንዴት ነው? በየት በኩል ነው ዝምታ ወርቅ የመጣው? እንግዲህ ዝምታ ወርቅ ነው የሚባለው በዛ ነው ይመስለኛል። ያው ዝምታ ወርቅ ዝም ማለት ወርቅ ነው አይነት ነገር የተሻለ ነው። መጥፎ ተናግሮ ወይም ክፉ ተናግሮ ከማስቀየም ምክንያት ነበራቸው። እንግዲህ እንደሚሉት አንዳንዶቹ ሲነግሩኝ በጣም አለቅስ ነበር ይባላል እና በዛ ምክንያት ነው ይላሉ። ግን እርግጠኛውን ለማወቅ እንኳን አስቸጋሪ ዝም ለማስባል አለ መሰለኝ። በዋናነት እንግዲህ ዛሬ በዚህ በአድዋ በዓል ዋዜማ ላይ የአድዋ ጀግኖች የተሳተፉበት ታላቁ ድል የነጻነታችን የአፍሪካ ቀንዲል የሆነች ኢትዮጵያ የጥቁሮች ሁሉ ሕዝብ ድል የሆነበት ነበርና እንደው ከጀግና ቤተሰብ መፈጠር ምን አይነት ስሜት አለው? ፊት አውራሪ ሀብቴ ብቻ ሳይሆኑ እነ ባልቻ አባነፍሶ በቅርብ ቤተሰብ አሉና ተዛምዶውን ጭምር እስቲ ትይዙት። እንግዲህ ፊት አውራሪ ሀብተ ጊዮርጊስ በአባቴ በኩል ደጃዝማች ባልቻ ደግሞ በእናቴ በኩል ናቸው እና ምንድነው ኦፍ ኮርስ ኩራት ይሰማኛል። አልዋሽም። መስበሱ ደሙም አለ። ያው መቼም እንደነሱ ሄደን ጦር ቤዳ ምን ተንባንል በሚገጥመኝ ጉዳይ ላይ ትንሽ ኃይልም ይሰጠኛል አላደለም እንዴት ጠቃለው ወይም ሚለውም ይሰማኛልና ትንሽ ብርታት ሰጥቶኛል ይሰጠኛል ብርታት ና ጦር ነው መወለድ ኃላፊነትም አለው ደግሞ አይደለም ኃላፊነትም አለው እሱን ወስዶ ነው አንድ ነገር ስትሞክር ወይም ልታረክ ስትል ኃላፊነቱን መውሰድ ግድ ይላል። ልጅ ያሉ አግኝተዋቸው እንዳልተቀበሉ ሁለቱም አይደለ? ግን ምንድን ነበር የሚወራው በልጅነቱ ስለ ደጃዝማች ባልቻም ስለ ፊት አውራሪ ሀብቴም? እሳቸው ያው በብልህነታቸው ዳኝነታቸው እውቀታቸው በጣም ይደነቃል። ያው ቤት ውስጥ አንድ ጎበዝ ልጅ ወይም ታታሪ ወይም ትሲበሎ አባ መላል መጣ ቤት ውስጥ ይባላል። በደጃዝማች ባልቻ በኩል ደግሞ በጣም ኃይለኛ ናቸው እሳቸው። እንግዲህ እኛም ስንሰማ
ልጆችንን ሲናደዱ ደም ይተፋሉ ይባላል። እንግዲህ እግዚአብሔር ይወቀው እሱን አጥብቀንም ለመጠየቅ ትንሽ ያስቸግር ነበርና እንደዛ ይባላል። ኃይለኛ ናቸው ለማንም። ይሄ መብታቸውን የሚያስነኩ አልነበሩም። ገፋ ሲያረጓቸውም በቃ ብለው ጥለው ነው የሚሄዱት። ግን ትልቅም ታሪክ አላቸው። ደጃች ባልቻ ከአጼ ኃይለ ሥላሴም ጋር በተቃቃሩበትም ጊዜ ግን በቃ አሁን ተቃቅረናል ብለው አልቀሩም አይደለ? አልቀሩም። የሀገር ጉዳይ ነው እሳቸው በሀገር ጉዳይነት እንጂ ለንጉስ አይደለምና ያው ጦርነት ሲጀምር ሁለተኛው ጠላት ሲመጣ ዘመቱ። ጠቅላይ ሚኒስትሩም ተናግረውታል። እኔ የምዘምተው ለንጉሱ ሳይሆን ለሀገሬ ስለሆነ ብጣላም ይሄዳለሁ ብለው ያው ዘምተው ገለው ሞተዋል። 80 ዓመታቸው ሁለት ጊዜ ሀገር የመጀመሪያው የአድዋ ጦርነትን ተዋጉ፣ ድል አደረጉ፣ ተመለሱ። በሁለተኛው ጠላት አቂሞ መጣ በሰማይ ጀት እንደገና ደግሞ በመድርና በሰማይ የመጣውን ጦርነት 80 ዓመት እድሜ ነኝ ብለው ወደ ኋላ አላሉ። ተጣልቻለሁም ብለው አላኮረፉም። ሁለት ለሀገር መሞት ማንንም ማያገኝ። ጣሊያኖቹም እኮ በቃ ሁለተኛ ሲመጡ ፈልገው ነው ያገኟቸው። ያድዋ አንድ መሪ የነበሩ እሳቸው ብቻ ነበሩ ከዋና ዋናዎቹ መሪዎችና ይሄ ነው ወይ ባልቻ ነው ያሉ ሲያዋቸው ሚናቆ መስሏቸዋል። ያው እጅ ስጡ ሲሏቸው አለቃው ይንጣና ሰጣለው እጄን ምን ችግር አለ አሉ። እሱን ያው እሱን ገለው ራሳቸው ተገደሉ። የሰው ልጅ በእድሜና በጤና በህይወት እስካለ ድረስ ለሀገሩ ምን ያህል ድረስ ጀግንነት የት ነው ልኩ ከተባለ እንደ ባልቻ አባ ነፍሶ ነው ማለት ነው። የፊታውራሪ ሀብተ ጊዮርጊስ መጽሐፍ ተጽፏል። ሀብቴ አባመላ በታላቁ ፕሮፌሰር ባህሩ ዘውዴ ነው የተጻፈው። የደጃች ባልቻስ ደጃች ባልቻ አሁን ለጊዜው እንግዲህ እኛም ቤተሰቡም ይሄ ነገር ታሪክ መጥፋት የለበትም ብለን ከተነሳሳም ብዙ አመት አልሆነንም። ግን ለጊዜው ምንድነው ያደረግነው የእሳቸውን ፕሬዝዳንትም ነበሩ አንድ ነገር መደረግ አለበት አሉ። እሳቸው ባንቱ ላይ ትምህርት ቤት ካቶሊኮች ናቸው ወይም ፕሮቴስታንቶች ሰሩና ትምህርት ቤቱ ባንተ ስም ይሁን ሲባል ጠርተውኝ ያው በሳቸው ላደርገው ነው አሉኝ እና ቤተሰቡ ሁሉ ሄደ ተደሰትን። ትምህርት ቤቱ በደጃች ባልቻ ተባለ። ከዛ አንድ ነገር አድርጉ እዚህ አሉ ባንቱ ላይ እና ገበያ አለ። እዛ ገበያው መሃል ያው እሳቸውም ያን ጊዜ ተመተው እዛ ነው ያረፈው አስከሬናቸው ባንቱ ሚካኤል ይባላል። እሱ አካባቢ ሐውልት ሰርተናል። መጽሐፍ ወደፊት እያሰብን ነው። በትንሹ ተጽፏል። አሜሪካን ሀገር አንድ የእሳቸው የእህት ልጅ የሆነ ጽፏል። ግን ዲቴል አድርጎ ለመጻፍ አሁንም እያሰብን ነው። እንግዲህ ሁላችንም ተሰባስበን እዚህም ያለነው ውጭ ያሉትም እያሰብን ነው። የፊታውራሪ የአባ መላም እኮ የባለፈው ጊዜ ጋሻ እኔ እንደውም በእጄ እንዲህ ማንሳት አቅቶኝ በሁለት እጄ ነበር እንዲህ ጋሻውን ያነሳሁት። ምን ነበር ሳስብ የነበረው ምን አይነት ጀግንነት ነው በግራ እጅ እንዲህ መመከት፣ በዚህ ደግሞ ጦር መያዝ የምር አደት ይዘው ተከብደው በጣም ከባድ እንዲህ ነበር የሚያዘው እና እኔ በጣም ትልቅ ነገር ነው የተሰማኝ የእሳቸው እጄ ነካውን ነገር በመንካቴና የቀብር ስፍራቸው በቅዱስ ጊዮርጊስ ቤተክርስቲያን በክብር ነው ያሳረፋችሁትና ስለሱ እስቲ እናውራ። እንግዲህ ያው ለልማት አንሱ ሲባል ቤት ውስጥ ነበር፣ ትልቅ ቤት ነው እና እዛ ነበር። ያው የዛን ጊዜ ቤት ያሁኑ ጋራ ስለማይመሳሰል ቦታ እንሰጣቸዋለን አውጡ አሉን። አወጣን። እዛው አቡነ ጴጥሮስ አጠገብ ጥሩ ቦታ ሰጡን። እዛ ወስደን አስቀመጥን። ባስቀመጥን ጊዜም ያው መከላከያን አሳውቀናል። መከላከያም ደግሞ በባንድ ጀነራሎች አብረውን ተሰብስበው መተው በማረክ አስከሬናቸውን እዛ አስቀመጥን እና ሲወጣ እንትናቸው አስከሬናቸው እንዳለ ነው እኮ ለብሰው ነው። ብዙ ሜዳሊያ
ይሄ እንትንም ጦርም ነበር ወርቅ በወርቅ እንትን ያለ በደንብ እንትኖች ሁሉ ወርቅ ነበሩ እና እንዳለ አስቀምጠናል። አሁን እንትን ጊዮርጊስ ቤተክርስቲያን ያው ፎቶግራፍም ተነስቷል። አሁን ምናልባት ወደ መከላከያ መሄድ ይሆናል ጥያቄም አለ። እና ጥያቄም አለ ምናልባት ቤተ ክህነትን ተጠይቆ ወደዛም የሚሄድበት መንገድ ይኖራል። የመጀመሪያው የጦር ሚኒስትር ናቸው አይደል? የመጀመሪያው ለአገልግሎትም 19 ዓመት ያገለገለ ጦር ሚኒስትር እስካሁን የለም። ያን የነበረው ጋሻ እዛ ነው የተቀመጠው። ጋሻው ሳይሆን ጦር ሌላ አለ። ጋሻና አብሮ የተገኘ ጎራዴ ነው። ጎራዴው እጀታው ወርቅ ነው። እጀታው ወርቅ ነው። ልብሱ ጫፉ ያው እንደ ቆዳ በቆዳ አይደለ እንትን ጫፉ ላይ ሁሉ ወርቅ ነው እና እንዳለ ነው የተገኘው። እንግዲህ ዛሬ 100 ዓመት ኦልሞስት አሁን 100 ዓመት ታህሳስ 3 ላይ ይከበራል። 100ኛ ዓመት ካረፉ ማለት ነው እና ያ ሁሉ ዓመት ተቀምጦ ወርቁም እንዳለ ቁጭ ብሎ ተገኘ። እስቲ ወደ ኋላ እንመለስ አይደል? ወደ ልጅነት እስቲ ወይዘሮ ዝምታወርቅ ልጅነት እንዴት ነበር? የመጀመሪያ ትምህርታቸው ከዛ እንግሊዝ ሀገር የሄዱበት ከእንግሊዝ ሀገር ሲመለሱ ደግሞ እዚህ አዲስ አበባ የገቡበት ስራ እንዴት ነበር? የተወለድኩት ወሊሶ ነው፣ ያደግኩት አዲስ አበባ ነው። አባቴ በ2 ወራቸው ስለሞቱ እናቴ ያው ሲሳቸው ሲሞቱ ወደ አዲስ አበባ መጣች። 3 ነን፣ 3ታችንን ይዘው መጣች። እዚህ አደግኩ። ያው ኤሌመንታሪም ስኩልም ተተማርኩ። በኋላ ወደ እንግሊዝ ሀገር ለኮርስ አስተዳደር ለመማር ሄድኩኝ። ከዛ በቃ ወደ አዲስ አበባ ተመለስኩ። ከእንግሊዝ ወደዚህ መጡ። የመቅረት ማሰብ አልነበረም? አይ ያን ጊዜ እኮ አይቀርም። በእኛ ጊዜ ደግሞ በጣም የተከበረ ነው። ኤምባሲ ያቀናል። እንደሄድን ወዲያው እንመዘገባለን። ችግር ቢኖር ኤምባሲው ይከታተላል እና ያን ጊዜ በጣም ክብር ነበረውና የመቅረት ሀሳብ አይታሰብም ነበር። በዛው መስመር እኔም ልጆችን ስልክ እንግሊዝ ሀገር ነው የተማሩት ያው ስለማቀውና እነሱም በየረፍቱ ጊዜ ቶሎ አመጣቸዋለሁ ለምን ወደዛ እንዳይለምዱብኝ። 3ቱም ተምረው 3ቱም ማስትሬታቸውን ይዘው አዲስ አበባ መለስኳቸው። አብረን እንሰራለን። የመጀመሪያው ከጋሽ ዳንኤል ጋር የተገናኛችሁት እንግሊዝ ሀገር ነው? ጋብቻችሁ እዛ ነበር? እዚህ ነው። ስለ ነጋሽ ልጅ ብናወራ ደስ ይለኛል። ምክንያቱም ፈረሶች ስላሉ ስለ ፈረስ ራስ እሱ ፈረሰኛ ስለሆነች ነው። አልተማመንም እስካሁን። ጉድ ፈላ። ፈረሰኛ ነኝ ትለኛለች። እስካሁን አልተማመንም። ወይ አንድ ቀን ፈትናታለን ወስደን። ባለቤቴም ልጄም ፈረሰኞች ነበሩና እዛ ወሰድናቸው። ከጃል ሜዳ ወደዛ ወሰድናቸው እና ለሁሉም ስም ሰጠናቸው። ለሁሉም የድሮ ሰዎች እነ ፊት አውራሪም ለነደጃዝማችም ለሁሉም ለፕሬዝዳንት ግርማም አንድ ሰጥቻቸው ነበር እና ለራሴም ጊፍትሌ የምትባል ነበርና በቃ ብዙ ጊዜ አንጠቀምባቸውም ግን ዲሁን እናኖራቸዋለን። አድዋ ከቅርብ ጊዜ ወዲህ በድምቀትም እየተከበረ ነው። እናንተ ቤት እንዴት ነው አድዋ የሚከበረው? የአድዋ በዓል አድዋ እኛ ቤት ይሄ ማህበር ጀምረናል። አድዋ ቀን ሲሆን ሁላችንም ካለን ወይም አንዳንድ ምክንያቶች ካልገጠሙን በስተቀር እዚህ ተሰብስበን ሁላችንም የተወያየን አለ አይደለም። እንዲህ ነበር እኮ ያሉት፣ እንዲህ ነበር የተባለው፣ የኔ እናት እንዲህ ትል ነበር፣ የኔ አባት እንዲህ ይል ነበር ብለን እኛው በመሐከላችን እናወራለን። በዛ እየተጫወትን እናከብራለን። በደንብ ግን ይከበራል። በደንብ ይከበራል። አሁን ነጋሽ ልጅ ደግሞ ፎቶግራፋቸውን ፕላካርድ አድርጌ ምናምን ለጥፋለሁ። እንግዲህ በተቻለው እንሞክራለን፣ እየሞከርን ነው ትውልዱ እንዲያውቃቸው። ምንድነው አሁን ትውልዱ አድዋን የሚያክል እንደው በመጀመሪያ አድዋን በልኩ እያከበር ነው ወይ? የአድዋን የድሉን ግዝፈት የምር ገብቶን እያከበር ነው ወይ የሚለውን አንደኛ እሱን፣ ሁለተኛ ትውልዱስ ምንድነው አሁን ከአድዋ መውሰድ ያለበት?
እንግዲህ እኛም በደንቡ እያከበር ነው አይደለም። ሁሉም እንግዲህ አሁን ግን ትንሽ ተጀምሯል። ያው በመንግስትም ደረጃ እየተከበረ ነው። እኛም በግልም እየሞካከርን ነው። ያው ቤተሰቡ ማለት የሁሉም ቤተሰብ ይመስለኛል። ሌሎቹም ያከብሩ ይሆናል እንደኛ። ግን ምናልባት ለኔ እንደኔ ቤት ከሆነ እኔ ትንሽ ግፊትም አረጋለሁ። ግን ሌሎቹ ወጣቶች እድሉን ለማወቅ በትምህርት ቤት እንደው አላ በአካባቢ አላ ቲያትር ምናምን ብናረግላቸው የበለጠ ቶሎ እንትን ሊረዱ ይችላሉ። የውጭ ሀገር ተምረዋልም ይመላለሳሉ። አሁን ስለ አድዋ ድል በተለይ ነጮቹ ወይ ደግሞ ጥቁሮቹ እዛ ያሉትም ሌላ ነገር በምን ደረጃ ነው የሚያስቡት? በምን ደረጃ ነው የሚያዩት? አሁን ጥቁሮቹ ልክ እንዳሉበት አድርገው ነው የሚቆጥሩት እና በጣም ደስ ይላል። ነጮቹ ብዙ እንትን ባይሉ፣ ጥቁሮቹ ግን እንደው እንዳሉበትና እንደነበሩ የነሱ ማያቶች ምናምን እንዳሉበት ስሜት ያሳያሉ እና በጣም ነው ደስ የሚለው። ይኮሩበታል። ግን እኛ የነሱን ያህል ብንሄድበት የበለጠ ይሆናል። ታዳጊው ለኛ እንኳን እንደምንም ብለን ያወቅነው ሄደናል። ፊት አውራሪ ሀብቴን መጽሐፍ ሳነብ ጀግንነታቸው ብቻ ሳይሆን ከየት ተነስተው የት እንደደረሱ በየትኛው ሙያ ላለ ሰው በጣም ተምሳሌት የሚሆን ነው። እንደዚህ አይነት ጀግንነት ነገር እንደተባለው በፊልምም በቲያትርም ምናምን መቅረብ አለበት ብናረገው። አሁን እኛ እያሰብን ነው ይሄንንም በሌላ ቋንቋም እንደገና እናሳትም እያሰብን ነው። ሁለተኛ እንደው በተቻለው በተገኘው መንገድ ለማስተዋወቅ አሁን ጥረት እያደረግን ነው። ልንጀምር እያሰብን ነው። እንዴት ናቸው ልጆቹ? የእናንተ ልጆች ደግሞ በተለይ አሁን ይሄ ትውልድ ላይ ስላሉ የዚህ ትውልድ አድዋ ምንድነው ብለው ያስባሉ? ልጆቹም ፍላጎት አላቸው አይደለ? የኔ ትንሽ ተጽዕኖም አለባቸው። ያው እንዲያውቁም አደርጋለሁ ያደርጋለሁ። አሁን ጥሩ እንትን አሁን እነሱም በጓደኞቻቸውም ዛሬ እኮ እንትንህን አየሁ አያትህን አየሁ ወይም እናትህ ታየች ወይም ምናምን ስለሚሏቸው እነሱም አሁን እየገቡ መጥተዋል። ሲያገኙም ጓደኞቻቸውም ይልኩላቸው፣ እነሱም ሲያገኙ ይሄም ማማ እንደዚህ ያለ ዛሬ ፊት አውራሪ ወጣ፣ ዛሬ ባልቻ ወጣ እኮ እንዲህ ተባለ ምናምን እየመጡ ነው። አሁን አንዷ ልጄ ልጅ እኔ ኢንተርቪው ሲደረግ አይታ እንትን ብላለች ቀርታለች እና ምንድነው ብላ አባቷን ጠየቀች። አፋጠጠችው። ለምንድነው ማን ነው እሱ ምናምን መጣ ጠዋት እንደው እስቲ ትንሽ ነገር እንደው ምን ነገርኝ አለ። ነገርኩት። ያው እንግዲህ እንዲህ እያለ ይመጣል ብለን እናስባለን። ይሄ ትውልድ ምን መስራት ይገባዋል? ይሄ እንደው ለትውልዱ ምን መልእክት አለ? ለትውልዱ ምንድነው ታሪክን ማንበብና ታሪክን ማወቅ አስፈላጊ ነው ለማንኛውም። የኔም ዘመድ ስለሆኑ ያንቺም ዘመድ ስለሆኑ ሳይሆን ኢትዮጵያዊ ስለሆኑ ታሪክን ማወቅ ጥሩ ነው። ታሪክን ለማንበብ ለማወቅ መሞከር መጣር አለበት ወጣቱም ቢሆን። ብዙ እንትን የለውም። እንደው እነ ፊት አውራሪን አነሳን እንጂ በነሱ ቤተሰብ ውስጥ የጀግንነት ገድል በቃ ከመረመርኩ በጣም ብዙ ነው የምታገኘው። አሁን በደርግ ጊዜ የነበሩት ታላቁ ጀነራል ታሪኩ ላይኔ አንድ ዘርፍ ናቸው በቤተሰብ። ያጎቴ ልጅ ነው። በጣም ጀግና በዝቷል። በጣም የጀግና ቤተሰብ ነው። አካባቢውም ወደዛ በጣም የታወቀ እኮ ነው። አካባቢውም አንድ አካባቢ ብዙ ጀግና አለ። እና ጀነራል ታሪኩ ላይኔ ሲታሰቡ ደርግን እናስባለን። ደርግን ስናስብ ደግሞ ያ ሁሉ መስዋዕትነት፣ ያ ሁሉ ጦርነት፣ ያ ሁሉ የደምና ያጥንት ዋጋ የተከፈለው ያንን ወደባችንን ላለማጣት ነበር፣ ቀይ ባህርን ላለማስነካት ነበር አይደል? ግን እንደውም ምንድነው የሚባል ነገር አለ። ደርግ እጁን በእጁ ቆረጠ፣ በጀነራል ታሪኩ መሞት ማለት ነው። ደርግ እጁን በእጁ ቆረጠ የሚባል ነገር አለና የጀግንነት ታሪክ መሰረቱ ከቤታቸው እንዲህ የምታወጣው ነገር ነውና ከባድ ቤተሰብ ነው። ስለሳቸው ትንሽ ነገር ብንሰማ ደስ ይለኛል። እሳቸውም አሁን እሳቸው በተገደሉ ጊዜ እሳቸው ልበላቸው ብዙ ህዝብ የብዙ የሚያቅ ማለቴ ነው ያለ እውነትም ጦሩም ትንሽ ተፈታ። እንግዲህ መቼ ሙሉ በሙሉም ባይሆን
ከሳቸው በኋላ ጠላትም ደስ አለው። በጣም ብዙ ጭፈራና ደስታ ነበር ሲባል ሰማን እንግዲህ እና ከዛ በኋላ ትንሽ ነገሮች ተበላሹ እና ጀነራል ታሪኩ በጣም ትልቅ ሰው ነበር። ቆራጥ ነው። በቃ አገሩን ነው ማንም ይሁን ማንም ለሀገሩ ትክክል መስራት ያለበትን መስራት ነበረበት። ግን አላሰራ ሲሉትም ተናግሮም ተቆጥቶም ተጣልቶም ያው ህይወቱ አለፈ። እነዚህ ንቃዎች እናያቸው እስኪ ምን ናቸው? ይሄ መጠጫ ነው እንግዲህ ያው ግብርም ሲገባ ወታደሩም ምኑም ይጠጣል። እቺ እጃቸው መታጠቢያ ናት። መንቆርቆሪያዋ ያቺ ብርሌያቸው ናት። እቺ ሹሩቤ ታውቃለህ? ሹሩቤ አይደል? ጠጅ መጠጫ ጠጇ ነች። ያቺን ብርሌዋ ለየት ያለች ናት። ተሸልማለች። እሳቸው ይመስለኛል እንግዲህ ያን ጊዜ በእኛ እንትን የሚሰራ አይመስለኝም ሽልማት መሰለኝ። አሉ ሌሎች እቃዎች እንደዚህ አሉ። ጋሻ ጦር አለ የነበረም እኮ አሁን በቅርብ ጊዜ ወደ መከላከያ አስገብተናል። ባለፈው እኮ ለዚህ እኮ ነው እሱ እንትን ያልኩት መከላከያ ሙዚየም ውስጥ በጣም ጥሩ። ደጃች ባልቻና ሀብቴ አባመላ ዝምድና እንዳላቸው አሁን ነው የምሰማው። ዝምድና አላቸው ወይስ ምንድነው? አሁን በቤተሰብ ያላችሁ? ዝምድና የላቸውም። እንደ አጋጣሚ የኔ አባትና የኔ እናት ተጋቡ። ያው ጓደኛሞች ናቸው፣ ወዳጃሞች ናቸው። አብረው ነው ሁሉ ነገር ተመካክረው የሚሰሩት። ግን ዝምድና የላቸውም። ዝምድናው እኛ ነን ዘመድ ማለት ነው። በጋብቻ የእናቴ ዘመድ ባልቻ የአባቴ ዘመድ ሀብተ ጊዮርጊስ ተጋብተው ነው። እናንተ ናችሁ? እኔ 3 ነን፣ 3 ልጆች ተወልደናል። ለሁለቱም ዘመዶች እኛ ነን። አይ በቃ ተዛመዱ ደግሞ ምን እናንተ ዘመዳችሁ? እዚህ መጽሐፍ ላይ ማለት ነው። እንትኑ ላይ አለ የዘር ሐረጋቸው ላይ። አዎ ዘር ሐረጋችን ላይ ሀብተ ጊዮርጊስ በሙሉ አለ። እዚህ ላይ የሀብተ ጊዮርጊስ ተወላጆች በሙሉ አሉ። ጀነራል ታሪኩም አሁን አብሮ አለ። እሳቸው ጎሳ ዲነግዴ ናቸው። እሳቸው እኔ ኃይለ ማርያም ነኝ፣ ሀብተ ጊዮርጊስ ዲነግዴ እንዲህ ወንድማማቾች ያሉ አይደለ? የነሱ ነው። እሳቸው ከጎሳ ዲነግዴ እኔ ኃይለ ማርያም ዲነግዴ ነኝ። እና ወለን እዚህ ላይ ወለ መጀመሪያ እንደውም እሱ ነበር እኔ ሳይው የነበረው የጎሳ ሀብተ ጊዮርጊስ የሆነዚህ በኩል ናቸው። በሀብተ ጊዮርጊስ ውስጥ ቆራቸው እና ጀነራል ታሪኩ በጎሳ በኩል ናቸው። በዲነግዴ በኩል ናቸው። 6 ጎሳ ዲነግዴ ታሪኩ ይመጣል። ይሄው ጎሳ ይሄውና ታሪኩ ታሪኩ እዚህ ነው። መቅደላ የሱ ልጆች ሌሎችም ወንድሞች እህቶች አሉ እዚህ ጋር። ከጎሳ ቀጥሎ እንግዲህ እዚህ ጋር ያሉት እዚህ ታሪክ ላይ እዚህ ጋር እስከነ መቅደላ ድረስ መቅደላ ከነ ልጆቿ አደረሳቸው። በነገራችን ላይ መቅደላ የደራሲ ፀሐይ መላኩ ልጅ ናት። ታሪክ ጻፈቻለች። የአባቷን ታሪክ ጽፋለች። ጀነራል ታሪኩን እሷ ናት የጻፈችው። ስለዚህ ታሪክን እንዲህ እያለን እያገኘ ነው እና ዛሬ ለየት ባለ መንገድ ከታላቁ የአድዋ ጀግና ቤት ተገኘን። የመሳተፍ ያህል ነው ጦርነቱን የመሳተፍ ያህል ነው። እናንተ ቤት መምጣታችን በጣም እናመሰግናለን። እድሜ ይስጥልን ስላከበሩን ስለተቀበሉን። ይሄንን ደግሞ በጣም ቆንጆ ጨዋታ ስላጫወቱን በጣም እናመሰግናለን። መልካም በዓል ይሁንሉ። እንዲሁም ለእናንተ አመሰግናለሁ። እኔምና አክብራችሁ ስለጠየቃችሁኝ። ስለ ፊታውራሪ ሀብተ ጊዮርጊስ ብዙ መናገር የምፈልገው ሁልጊዜ ነበርና በተለይ ፊታውራሪ ሲባል መከላከያ ሚኒስትር በመሆናቸው ነው እንጂ እሳቸው ከንጉስ በታች ከራሶች በላይ ነው። ማረጋቸው ራስ ነው። እሱ ብዙ ጊዜ አይታወቅም። እሱ እንዲታወቅልኝ በጣም ፈልጋለሁ። ራስ እንደነበሩ ኦልሞስት ከአፄ ምኒልክ ህልፈትም በኋላ ኦልሞስት ያስተዳደሩ እሳቸው ናቸው። በኢትዮጵያ ታሪክ ላይ ትልቅ አሻራ ያላቸው ናቸው። በጣም
ፊታውራሪ ሀብተ ጊዮርጊስን ካማከሩ ይባላል እኮ ፈረንጆቹም እሳቸውን መያዝ ነበር እሳቸው ናቸው የሚጨርሱት ይባላል። በጣም እናመሰግናለን። እግዚአብሔር ይስጥልን። እኔም አመሰግናለሁ። እግዚአብሔር ይስጥልኝ። ቤተሰቦቻችን እንግዲህ እንደተከታተላችሁት ነው ዛሬ የተገኘነው በታላቁ የአድዋ ፊታውራሪ ራስ በነበሩት በፊታውራሪ ሀብተ ጊዮርጊስ ዲነግዴ የቅርብ ቤተሰብ ውስጥ ነውና እነዚህ የምታዩቸው የፊታውራሪ ሀብቴ መገልገያ የነበሩ እቃዎችንም ስለነካናቸውም ስላየናቸውም እኛ በጣም ደስ ብሎናል። ስለዚህ እናንተም ቤተሰቦቻችን እንግዲህ ከኛ በኋላ ይወያዩበታል ብለን እናስባለን። የአድዋ በዓል በየቤታችሁ መልካም ይሆንላችሁ።